ሰላም ጤና ይስጥልኝ። አከራይ የሁለት ዓመት የውሉ ጊዜ ባይደርስም አሁን በዝርዝር በምነግራችሁ የሕግ ምክንያቶች ውሉን ማቋረጥ ይችላል። አብራችሁኝ ትቆዩና ይህን ጠቃሚ የሆነ የሕግ መረጃ እንድትሰሙት እጋብዛችኋለሁ። እንግዲህ በአዲሱ የመኖሪያ ቤት ቁጥጥርና አስተዳደር አዋጅ ቁጥር 1320/2016 መሰረት አንድ የመኖሪያ ቤት አከራይ ዝቅተኛው የሚያከራይበት የውል ጊዜ 2 ዓመት እንደሆነና ከ2 ዓመት ላነሰ ጊዜ ማከራየት እንደማይችል በዚህ በቤት ኪራይ አዋጁ መደንገጉን ታስታውሳላችሁ። ብዙ የመኖሪያ ቤት አከራይና ተከራዮችም እንግዲህ የ2 ዓመት የውል ጊዜ ነው ሲዋሉ የነበረው። አሁንም እንደዛ ነው እየተዋሉ ያሉት። እንግዲህ አከራይ በዚህ ውል መሰረት 2 ዓመቱ ሳይደርስ ተከራይን ከቤቱ ማስወጣት አይችልም። ነገር ግን አሁን በምነግራችሁ ዝርዝር ምክንያቶች መሰረት አከራይ የተከራይን ውል ያለ ማስጠንቀቂያ 2 ዓመቱ ባይደርስም ለማቋረጥና ከቤቱ የማስወጣት መብት አለው ይችላል። ምንድናቸው የሚለውን እነግራችኋለሁ። እንግዲህ በዚህ አዋጅ አንቀጽ 16 መሰረት የመኖሪያ ቤት ኪራይ ውልን ያለ ማስጠንቀቂያ ስለሚቋረጥበት ሁኔታ በዝርዝር ተደንግጎ እናገኘዋለን። አንደኛ፣ የቤት ኪራዩን ገንዘብ ሳይከፍል ተከራዩ የቤት ኪራዩን ገንዘብ ሳይከፍል ከ15 ቀን በላይ ካሳለፈ ለመጀመሪያ ጊዜ ያለ ማስጠንቀቂያ አከራዩ ማቋረጥ ይችላል። 2 ዓመቱ ባይደርስም ማለት ነው። ይሄ አንዱ ምክንያት ነው። ለሁለተኛ ጊዜ ከሆነ ደግሞ 7 ቀን ካሳለፈ ከሚከፍልበት ጊዜ 7 ቀን ካሳለፈ ያለ ማስጠንቀቂያ ውሉን ማቋረጥ ይችላል። በሶስተኛ ያለ ማስጠንቀቂያ ውሉን ከሚያቋርጥበት ምክንያት ምንድነው? ቤቱን ያለ አከራዩ ፍቃድ ከመኖሪያነት ውጪ ወይም ለንግድ ስራ የሚጠቀምበት ከሆነ ነው። ለመኖሪያ ተከራይቶ ያለ አከራዩ ፍቃድ ሳይሰጠው ከመኖሪያነት ወደ ንግድ አገልግሎት ከቀየረው ያለ ማስጠንቀቂያ ውሉን ማቋረጥ ይችላል አከራዩ። አሁን ባለው እንደውም የመንግስት አሰራር ከመኖሪያነት ወደ ንግድነት የተቀየሩ ቤቶች እንደምታውቁት የመኖሪያ ቤትን የቤትን አገልግሎት በመቀየር መንግስት ካርታው ወይ ቅይጥ ካልሆነ ወይ ለንግድ ካልሆነ ለንግድ አገልግሎት መጠቀም አይቻልም። ይሄም እንግዲህ ተከራዩ ያለ አከራዩ ፍቃድ ከቀየረው ሌላ አከራዩ ላይ ሌላ ችግር ነው የሚያመጣበት ማለት ነው። ሶስተኛው ምክንያት ቤቱን ያለ አከራዩ ፍቃድ ከመኖሪያነት ውጪ ለንግድ ስራ የሚጠቀምበት ከሆነ ወይም አገልግሎቱን ከቀየረው ሶስተኛው ያለ ማስጠንቀቂያ ውል ማቋረጥ ይችላል አከራዩ። ሌላ የአካባቢውን ሰላምና ጸጥታ በተደጋጋሚ የሚያውክ ከሆነ ተከራዩ ያለ ማስጠንቀቂያ አከራዩ ውሉን ማቋረጥ ይችላል። እንግዲህ አንዳንድ ሰው የተለያየ ባህሪ ሊኖረው ይችላል። በተለያዩ ምክንያቶች በመስከር ሊሆን ይችላል፣ በሌላ የተለየ ባህሪ ሊሆን ይችላል። የአካባቢውን ሰላምና ጸጥታ ሊያውክ ይችላል፣ የሁከት ተግባሮችን ሊፈጽም ይችላል። ስለዚህ በተደጋጋሚ ይህን የሚፈጽም ከሆነ አከራዩ የተከራዩን ውል ያለ ማስጠንቀቂያ 2 ዓመቱን መጠበቅ ሳያስፈልገው ለማቋረጥ እና ከቤቱ ለማስለቀቅ መብት አለው። በአምስተኛ ደረጃ በቤት ውስጥ የወንጀል ተግባር የሚፈጽም ወይም ደግሞ ቤቱን ለወንጀል መፈጸሚያ የሚጠቀምበት ከሆነ ነው። እንግዲህ አንድ የመኖሪያ ቤትን የተከራየ ሰው የወንጀል ድርጊቶች ተብለው በሀገራችን የወንጀል ሕግ የተደነገጉ የወንጀል አይነቶችን የሚፈጽም ከሆነ ለምሳሌ አደንዛዥ ዕፆችን መጠቀም ሊሆን ይችላል። ሌሎች እንደ ጫት፣ ሐሺሽ፣ ሌሎች ብቻ ከወንጀል ተግባር ጋር ይሄ ከሕፃናት የጉልበት ብዝበዛ ጋር ሊሆን ይችላል። ከሕፃናትን አስመልክቶ የሚፈጸሙ የወንጀል ተግባሮች ሊሆኑ ይችላሉ። ሌሎች የወንጀል ተግባርን ማደራጀት ሊሆን ይችላል። ስርቆት ሊሆን ይችላል። የዘረፋ ቡድን እና ከዚህ ጋር ብቻ የወንጀል ተግባር የሚፈጽም ወይም ደግሞ እንዲፈጸምበት ቤቱንም መጠቀሚያ የሚያደርገው ከሆነ ያለ ማስጠንቀቂያ ማቋረጥ ይችላል። ሌላው 6ኛው ምክንያት አስቦ ወይም በቸልተኝነት በቤቱ ላይ
ጉልህ ጉዳት ያደረሰ እንደሆነ ነው። እንግዲህ አንዳንድ ተከራዮች ቤቱን እንደ ራሳቸው ባለመቁጠር ወይም ደግሞ በተለያዩ ምክንያቶች ቤቱ ላይ ከፍተኛ የሆነ ጉዳት ሊያደርሱ ይችላሉ እና ጉልህ የሆነ ጉዳት ካደረሱ በቤቱ ላይ ዝም ብሎ ወይ መጫጫር ወይ ደግሞ የቀለም መፈቃፈቅ እንደዚህ በጣም ማይነር የሚባሉ ትንሽ የሆኑ ጉዳቶች ሳይሆን ጉልህ የሆነ ጉዳት በቤቱ ላይ ካደረሱ አስበውም ሊሆን ይችላል፣ ቸልተኛም ሊሆን ይችላል ይህን ጉዳት የሚያደርሱት። ሌላው የኪራይ ውሉን ያለማስጠንቀቂያ ከሚቋረጥበት ምክንያት አንዱ ነው። እንግዲህ ሌላው ምክንያት ደግሞ በሌላ ተመሳሳይ ከነዚህ ጋር በሌላ ተመሳሳይ ምክንያት የሚፈጽም ከሆነ አከራዩ ውሉን ማቋረጥ ይችላል። ለምሳሌ ተከራዩ ቤቱን ለሌላ ሶስተኛ ወገን መልሶ የሚያከራየው ከሆነ አስቀድሞም በውሉ ላይ ካልፈቀደለት የቤቱ አከራይ ይሄም ያለ ማስጠንቀቂያ ውል ያቋርጣል። አንዳንድ ተከራዮች ምን ያደርጋሉ? ቤቱን ከአከራይ ላይ የመኖሪያ ቤቱን ይከራያሉ። ከዛ በኋላ የተሻለው የገንዘብ ምናምን ካገኙ ያው ዘመድ እንዳስቀመጡበት አድርገው ለሌላ ሰው ያለ አከራዩ ፍቃድ ቤቱን የሚያስተላልፍበት ሁኔታ ይፈጠራል። ይሄም እንግዲህ ያለ ማስጠንቀቂያ ውል ከሚቋረጥባቸው ምክንያቶች አንዱ ነው። እንግዲህ አዋጁ በዚህ መልክ አዋጅ ቁጥር 1320 የመኖሪያ ቤት ቁጥጥርና አስተዳደር አዋጅ ማለት ነው 2016 የወጣው ያለ ማስጠንቀቂያ ተከራይን በዚህ መልኩ እንደሚያስወጣ ለአከራይ መብት ቢሰጥም አፈጻጸሙ ምን ይመስላል የሚለው ነው። አሁን ችግር የሆነው ምንድነው? አፈጻጸሙ ነው። እንግዲህ የአከራይ እና ተከራይ ቁጥጥር የመኖሪያ ቤት ቁጥጥርና አስተዳደር አዋጅ ብዙ ነገሮቹን አለመግባባቶች ሲፈጠሩ በወረዳ ይሄንን በተመለከተ ዳኝነት እንዲሰጡ አለመግባባቱን እንዲፈቱ በተደራጁ ኮሚቴዎች አማካኝነት ነው እንግዲህ አገልግሎት እየተሰጠ ያለው እና እነዚህ የተደራጁ የቅሬታ አፈታትና ይግባኝ ሰሚ ኮሚቴዎች ደግሞ በዚህ በአዋጁ መሰረት አለመፈጸማቸው ነው አሁን ችግር አቤቱታ ሲቀርብላቸው ቶሎ እንዲፈጸም አያደርጉም። እንደዚሁም ደግሞ በተለይም ወደ ተከራይ የማድላት አልፎ አልፎ ደግሞ ወደ ተከራይ የማድላት እና ሳይድ የማድረግ ሁኔታዎች ይኖራሉ እና እነዚህ ነገሮች ተፈጽመዋል አልተፈጸመው የሚለውን በአግባቡ መርምረው እርምጃ ለመውሰድና ተከራዩ ያለውን መብት ለማስከበር አከራዩም ያለውን መብት ለማስከበር ቸልተኝነት ይታያል። ሰዎች ደግሞ ወደ ፍርድ ቤት ቀጥታ የሚሄዱበትም ሁኔታ በዚህ አዋጅ መሰረት አስቀድሞ ዝግ ነው። በይግባኝ ካልሆነ በስተቀር ቀጥታ ለፍርድ ቤት ቀበሌ ላይ ወረዳ ላይ ያለውን ቅሬታቸውን ሳያሟጥጡና እዛ ሳይጨርሱ ቀጥታ ወደ ፍርድ ቤት መሄድ አይችሉም። ይሄ አንዱ ራሱን የቻለ ራስ ምታት ነው። ስለዚህ አፈጻጸሙ ከባድ ቢሆንም ነገር ግን ውድና የተከበራቸው ፕሮግራም ተከታታዮች ይሄ መብት አከራይ ያለው መሆኑን በማወቅ ተከራዮችም ከነዚህ አይነት ድርጊቶች ራሳችሁን እንድትጠነቀቁ፣ ለምሳሌ ኪራይ ሳትከፍሉ እንዳትቀሩና እንዳታሳልፉ ወይም ደግሞ አስገዳጅ ሁኔታ ካለና ካልተመቻቸላችሁ አቅማችሁ ካልፈቀደ ከተከራዩ ጋር በመግባባት እንድታደርጉ፣ ሁለተኛ ሌሎችም ደግሞ እንደዚህ የሚፈጸሙና በዚህ አዋጅ መሰረት አግባብ አይደለም የተባሉ ድርጊቶችን ከመቆጠብና ከአከራያችሁ ጋር አላስፈላጊነት ትርክ ውስጥ እንዳትገቡ፣ እንደዚሁም ደግሞ አከራዮች ይሄ መብት ያላችሁ መሆኑን ለማሳወቅ ነው። ውድና የተከበራችሁ ፕሮግራም ተከታታዮች አብራችሁ ስለነበራችሁና ይህንን ፕሮግራም ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባይ